ሕክምና ሲሰራ እንግዲህ አርብቶ አደር ጋር ስለቆየው እዚህ ጋር የተመቻቸ ቦታ የለም። ለዚህ አርብቶ አደር በገመድ ነው እንጨት ላይ ከብቱን የማስረው። ከዛን ከብቱ በጣም ያራግጣል፣ እነሱም ይቸገራሉ። እኔም በጣም ነው የሚቸገረው ባለሙያ። በዚህ ሁኔታ የሄርን በቃ ምንም በጣም ከባድ ሁኔታ ላይ ነው ያለ ነው። መድኃኒትም ቤት አስቀምጬ ነው ይዤ መጥቼ እዚህ ጋር የምሰራው። ምንም ማስቀመጫ ያው ቤትም ስላልተሰራልኝ። በደቡብ ኦሞ ዞን በእናጸማይ ወረዳ ቦሪ ቀበሌ አርብቶ አደሮቹ የእንስሳት ጤና ኬላ፣ የሕክምና ስፍራና መሳሪያዎችን ማጣት ብቻ አልነበረም ችግሩ። የተገልጋዮቹ ሩቅ ቦታ መመላለስና የከብቶች እልቂት ዋነኛው ችግር ነበር። አሁን ግን የተሟላ ሕክምና በአቅራቢያቸው አግኝተዋል። ከዚህ ቀደም ከብቶችን እየነዳው አዋሳኝ ሩቅ ቦታዎች በመሄድ ነበር የማሳክማቸው። ነገር ግን ጤና ኬላው ሳንደርስ በፊት ከብቶቻችን ይሞቱ ነበር። ድካሙም የሚነገር አይደለም። አሁን ግን በቅርበት በተከፈተልን የእንስሳት ጤና ኬላ አገልግሎቱን እየተጠቀመን ነው። አሁን በድካምና በበሽታ የሚሞቱብን ከብት የለም። ይሄ ቤቱ ከተሰራ በኋላ ክራሹ ከተሰራ በኋላ አርብቶ አደር በስንስራት ከብቱን ያመጣል፣ ክራሽ ውስጥ አስገባል። መድኃኒቱም እዚህ ቢሮ ውስጥ ነው የምናስቀምጠው። ጧት በ2 ሰዓት ላይ ይዞ ከመጣ በስንስራት ሕክምና እንሰጣለን። ፀሐይም አያገኝም። ብዙም ሕክምና ከብት አይጎዳም። እንደ ሕክምና እንደወሰደ በጊዜው ይዞ ሄዳል። እሱም ጥላ ስር ያስራል። ብዙም በሽታም አይጎዳችም ማለት ነው። አርብቶ አደሮቹ በቅርበት የእንስሳት ጤና ኬላ በማግኘታቸው ከብቶቻችን ከእልቂት ተርፈዋል፣ የእኛም ድካም ቀንሷል ብለውናል። ለከብቶች ፈጣን መድህን ለማግኘትም ጤና ኬላው ከጓሯችን መሆኑ ብዙ ጥቅም አስገኝቶልናል ነው ያሉን። ከዚህ ቀደም ከ10 ኪሎ ሜትር በላይ ተጉዘን አልድባ ነበር ከብቶቻችንን የምናሳክመው። ከ20 ኪሎ ሜትር በላይ ስንመላለስ ይደክመናል። ወጪውም ቀላል አልነበረም። አሁን ግን ወዲያው ለማሳከም እንችላለን። ከብቶቻችን ፌስታል በልተው ሲቸገሩም ሆነ አደገኛ ቅጠል በልተው ሲታመሙ በፍጥነት ማሳከም እንችላለን። ለሴት ደግሞ ሩቅ ቦታ መሄድ አስቸጋሪ ነው። ውሃ ሳልቀዳ በጠዋት ከብቶችን ላሳክም እሄዳለሁ። ልጆቼ ይቸገራሉ፣ የሚፈቅድላቸውም አይኖርም። በዚህ የተነሳ እንቆጭ ነበር። አሁን ግን በአካባቢያችን አገልግሎት ስላገኘን ተደስተናል። አርብቶ አደሮቹ ሕክምናው በቅርበት መሆኑ ግንዛቤያቸውን አስፍቷል። አርብቶ አደር በራሱ ተነሳሽነት ከብቱን በስንስራት መጥቶ ያሳክማል። ማንም ሳይጠራው ማለት ነው። እንደዚህ ራሱ ከብቴ ታሟል የተጎዳ ነው ብሎ በራሱ መጥቶ ሕክምና ስጡኝ ብሎ እናሳክማለን። ከዛ ሁሉም ነገር አሁን ሰላም ነው። እንደዛ አይነት በሽታ እየመጣ ነው። ከብቶቻችሁን በጊዜው አሳክሙ፣ ከብቶቻችሁን በጥሩ ሁኔታ ይሰሩ። ሳር አለበት አስራችሁ፣ ጥላ አለበት አስራችሁ፣ ውሃውን በስንስራት አጠጡ። ትንሽ ሲታመሙ መታችሁ እኛ አሳክሙ። ዝም ብላችሁ እያያችሁ አትተው። ያን ትምህርት በቃ ብዙ የሰጠን። እነሱም እሺ ብለው ሲከሰት ያው ያመጣሉ። እንደዚህ ታሞብኛል ብለው በቃ ያመጣሉ። ሐኪሞቹ ይቸገሩበት የነበረው የመሳሪያ አቅርቦት ችግርም ተፈቷል። ሕክምና መሳሪያ አቅርቦት ደግሞ ሁሉም ያን ቤቱ ጋር መጥተው ቤት ውስጥ ስለተሟላ ምንም የምንቸገረው ነገር የለም። የምናስፈልገው ሁሉም ነገር ሕክምና መስጠት ምን ሁሉም ነገር መሳሪያ ስላለ ማስቸግረን ምንም ነገር የለም። ሁሉም የተሟላ ስለሆነ በጣም ደስ የሚል ነገር ነው። በበናጸማይ ወረዳ ቦሪ ቀበሌ የተከፈተውን የእንስሳት ጤና ኬላ የአርብቶ አደር የምግብና ስርዓተ ምግብ ደህንነት ማሻሻያ ፕሮጀክት ብሪፎንስ የልማት አጋር የገነባው ነው።